ያለነው የጎዛምን ዋና የአስተዳደር ህንፃ ውስጥ ነው ያለነው። በተለያየ ጊዜ የጎበኘነው ቢሆንም አሁን ወደ ማጠቃለያው ምዕራፍ ላይ የተቃረበ ስለሆነና በቀሪ ቀናት ውስጥ በወራት ሳይሆን በቀናት በሚቆጠሩ ምርቃት ተደርጎ ወደ አገልግሎት ሁሉም ክፍል እንኳን ባይሆን የተወሰነው አገልግሎት የሚሰጥበት ደረጃ ደርሰናል ማለት ነው። በሁለተኛ ደረጃ ደግሞ እዚሁ ህንፃ ውስጥ የአንድ ማዕከል አገልግሎት በውይይታችን ይነሱ የነበሩት የአገልግሎት አሰጣጥ ከንክኪ ነፃ የሚያደርጉት የተመረጡ የአገልግሎት አሰጣጦች በተለይ ገንዘብ ነክ የሆኑ እና ከተቋም ተቋም ትስስር ያላቸው የተመረጡ አገልግሎቶች ወደዚህ የሚገቡበት የተሻለ የሙያ ክህሎት ያለው ባለሙያ ደግሞ ተመርጦ እዚሁ የአንድ ማዕከል አገልግሎት ውስጥ የሚገባበት የአገልግሎት አሰጣጥን በሲቪል ሰርቪስ ኮሚሽን በኢኒሼቲቭ ደረጃ በብልጽግና ፓርቲ ኢኒሼቲቭ ተይዞ በምስራቅ ጎጃም ብቸኛው ጎዛምን ወረዳ እየሰራ ቀዳይቶ እየሰራ ያለ የሚገኝ ስለሆነ አጠቃላይ ማብራሪያና መግለጫ ይሰጣል ማለት ነው። መንግስት በብልጽግና ፓርቲ እሳቤ ኢኒሼቲቭ ዜጎች በአገልግሎት መንገላታት የለባቸውም። የእጅ አመል ያለብን ሰዎች የእጅ አመላችንን እንድንሰበስብና ዘመናዊ በቴክኖሎጂ የተደገፈ የተመረጡ አገልግሎት የሚሰጡ ተግባራት እዚህ የሚሰባሰቡበት ይሆናል ማለት ነው። እንደምታውቁት እንግዲህ ጅምሩ በጣም የሚያስደስት ነው። የፊኒሽንግ ስራ ሊቀረው የባጀት ጊዜ እንደሚጠናቀቅ ከቡቃር የሚተገባ ሁሉ ከላይ ተወሰኑት እየተሰራ ያለ ስለሆነ በፍጥነት አልቆ ወደ ተግባር እንገባለን ማለት ነው። ይህ ምናልባት እንደ ወደ የሚገቡ እንትኖችን ወደ 8 ተቋም የወረዳ ተቋማት ተለይቷል። የወረዳ ተቋማት ሁሉ ግን ሂደት ቢልም አሁን ሁሉም በዚህ ዓመት ማስገባት አይቻልም። ግን 8 ተቋማት ተለይተው ወደ 40 የሚደርሱ ቡድኖች እንዲገቡ ተደርጓል። ያው ኦልሞስት ልየታው ጨርሰናል። በስምንት ተቋማት ውስጥ ወደ 41 የስራ ቡድኖች ይገባሉና ሲገባል ቅድም ሲባል ነበሩ አሰራራችን ቴክኖሎጂ የተላበሰ ፈጣን ቀልጣፋና ውጤታማ አገልግሎት መስጠት ነው። ከንክኪ ነፃ የሆነ ቴክኖሎጂ የተላበሰ አገልግሎት ለመስጠትና ማህበረሰቡን ማርካት ነው እና እዚህ ስንመጣ ሁሉም በኋላ ምናምን የለም። ያው ሲስተም ነው ሁሉ ከንክኪ የጸዳ ነው። በመቀላቀላ ችግርም ሊቀርፋል ተብሎ ስለሚታሰብ በዛ ልክ ጎዛምን እንደ አማራ ክልል በዚህ አይነት ጀምራ ተብሎ ስለታሰበና እነሱ ትኩረት ሰጥተው እየሰሩ ያለ ስለሆነ በዚህ ልክ እንኳን ደስ አላችሁ ማለት እፈልጋለሁ።
አስተዳደር ጽሕፈት ቤት ኃላፊ እንግዲህ ያው እንደሚታወቀው የጎዛመን ወረዳ ሴክተሮች የተለያዩ ወይም በተለያዩ ቦታዎች በመሆናቸው የጎዛመን ወረዳ አስተዳደር ምክር ቤትና የሚመለከታቸው አካላት ይህን የማህበረሰቡ የሚደርስበትን እንግልትና ስቃይ እንደውም አልፎ ተርፎም ያው ለሞት የሚዳረጋቸው በመሆኑ ወደ አንድ ማዕከል ላይ ቢሮ ተገንብቶ ማህበረሰባችንን ማገልገል አለብን በሚል እንቅስቃሴ ተይዞ በእቅድ ውስጥ ተካቶ በ2017 ዓመተ ምህረት ከመንቆረ ኮንስትራክሽን ጋር ውል ይዘን ይህን ግንባታ እየገነባን እንገኛለን ማለት ነው። ይህን ስንገነባ እንግዲህ በእቅዳችን ውስጥ ውላችን ላይ ባይሆንም በእቅዳችን ውስጥ ያቀርበው ምንድነው በሚያዝያ 15 ላይ አስመርቀን ለአገልግሎት ክፍት እናደርጋለን የሚል እቅድ ይዘን የተነሳን ቢሆንም አሁን ያው ወቅቱ የፈጠረው የገበያ አለመረጋጋት በተለይም ደግሞ የነዳጅ እጥረት በመቅጠሙ የፋብሪካ ውጤቶችን በቀላሉ አምጠን እንዳንሰራ ያደረገን ስለሆነ ይህንን ችግር በመረዳት ያው አስተዳደር ምክር ቤቱና መንቆረ ኮንስትራክሽን በጋራ በመሆን ችግሮችን የመፍታት ጥረት እያደረግን ያለ ማለት ነው። ከዚህም አንጻር በጣም በከፍተኛ ችግር ገጥሞን የነበረ የስራ እጥረት ነው ማለት ነው። ይህ የስራ እጥረት በተለይ ፋብሪካዎች ላይ ያለ መገኘት፣ ፋብሪካዎችን ደግሞ እንደ ልብ አምርቶ አለማቅረብ በእኛ በግንባታችን ላይ ትልቅ ተጽዕኖ አሳድሮብናል ማለት ጊዜያችንን አስረዝሞታል ማለት ከምንፈልገው እቅድ በላይ መሄድ እየቻልን ግን በዚህ ነዳጅ ምክንያት እንዲዘገይ አድርጎታል ማለት ነው። አሁንም ቢሆን የገጠመውን ችግር መንቆረ ኮንስትራክሽንና ጎዛመን አስተዳደር ምክር ቤት በጋራ በመሆን በመነጋገር እንዴት አድርገን መፍታት አለብን፣ ምርቱን እንዴት በየትኛው መንገድ ማግኘት አለብን በሚል በከፍተኛ ውይይት ከተደረገ በኋላ ማምረቻ ቦታው ድረስ የምስራቅ ጎጃም የቀደሙ ከተማ መምሪያ የሚባለው አሁን ደግሞ ኮንስትራክሽን ተጠሪ ጽሕፈት ቤት ባለሙያዎች ጋር በጋራ ተሆኑ ቦታው ድረስ ተገዝቶ አሁን ላይ እንግዲህ ወደ የስራ ግዢ ተፈጽሟል ማለት ነው። ሌሎች በውስጡ የነበሩ በተለይ የሲሚንቶ የአሸዋ እጥረቶች ቢኖርም እንኳ መንቆረ ያው መንግስታዊ ያልሆነ ድርጅት ቢሆንም ግን ደግሞ የእነዚህ ችግሮች አበክሮ በማወቅ እነዚህን አድርጎ አሁን ላይ ኦልሞስት ስራው የልስን እነዚህ በሲሚንቶ ሊሰሩ የሚችሉ ተግባራትን ጨርሶ የኢንስታሌሽን ስራ ጨርሷል፣ የጂፕሰም ስራ ጨርሷል። አሁን ላይ ያው የሚጠባበቀው ምንድነው የስራ ስለሆነ እኛም ከእነሱ ጋር በመሆን ያለውን ችግራቸውን በመረዳት በማገዝ የህንፃውን ችግር በማየትና በመረዳት ህንፃው ቢያንስ በ2019 ላይ ሐምሌ 1 ላይ ጨርሰን የመንግስት ሰራተኛ ወደዚህ አምጠን አገልግሎቱ ክፍት እንዲሆን ብለን በማሰብ አሁን ላይ እንግዲህ እስከዛ ባለው ህንፃው ያው ተጠናቆ 2019 በጀት ዓመቱ ሐምሌ ላይ ስራ እናስጀምራለን ብለን በዚህ እየሰራን ያለን ማለት ነው። አንድ ወረዳ ይሄን ያለ ፕሮጀክት መፈጸም ይችላል። ከየት ነው ያመጣችሁት ገንዘብ? እንዴት ነው እንዴት ቻላችሁት? ይሄን ያህል የጸጥታ ኃይል እየመደባችሁ ጦርነት ውስጥ ሆናችሁ እንዴት ቻላችሁት? ይሄ ዞኖች ያላቸው እንደዚህ አይነት ዞኖች እንደዚህ አይነት አዳራሽ ናቸው፣ ሚኒ አዳራሽ ናቸው። ይሄ ትልቅ ትምህርት የሚሰጥ መጀመር ብቻ ሳይሆን ማጠናቀቅ እንደሚችል የፊት ያለው አመራር አረጋግጧል። ስለዚህ እዚህ የተከበራችሁ የጎዛመን ወረዳ ግንባር ላይ ያላችሁ አመራሮች፣ እዚህ ያላችሁ የተከበራችሁ የጎዛመን ወረዳ ብልጽግና ፓርቲ አባላት፣ እዚህ ያላችሁ የጎዛመን ወረዳ በጽሕፈት ቤቱ ያላችሁ የማኔጅመንት አባላትና መሪዎች፣ የጎዛመን ወረዳ ማህበረሰብ ከልብ እናገልግለው። ከልብ የመልካም አስተዳደር እጦትን እንቅረፍ ካል እዚህ ያለ አመራርና አባል
ስለዚህ ይህንን ከልብ በቁጭት ተነስተን የሚሰጡንን ተግባር ጨምረን ሙያችንን አክለንበት እንድንሰራ ነው። ለመርሃ ግብር ብቻ ሳይሆን ህብረተሰቡን ተጠቃሚነት ሊያረጋግጥ በሚችል አግባብ መሆን አለበት። ለታይታ ሳይሆን ውጤት ሊያመጣ